ከሸይጣን እንለያለን። ወላሂ العظيم ፍጹም እንለያለን። አው ብዙ እናጠፋለን፣ ብዙ እንስታለን፣ ብዙ ወንጀል አለብን። አላህ በረህመቱ ብቻ ይከልለን፣ በረህመቱ ይታረቀን። አባታችንን አደም አለይሂ ሰላም የታረቀ ጌታ ሁላችንም ይታረቅ፣ የሰው ልጆችን ሁሉ አላህ ይታረቅ። እኛ ያመጽ ነው ወይ ያልታዘዝ ነው በቁርአን ተነግሮን መልእክተኛ ተናግሮ ሌሎች ትውልዶችን መልእክተኛ ነግሯቸው ነው ያመጹት፣ መጽሐፉን ያልጠበቁት። እኛም የቁርአንን እንትን ክብርና ትእዛዝን ያልጠበቅ ነው። ኢብሊስ እኮ ያመጸው እኮ አንተ አላህ በቀጥታ ራሱ አዞት ነው። በቀጥታ አዞት እምቢ አለ። እኔ በጣም የሚደንቅ ነገር ልንገራችሁ። በጣም ትልቅ በህይወታችን ትልቅ የምንማረው ነገር ነው እዚህ አያ ላይ። እርሱ ምንድነው መሰላችሁ? ቃለ ማ መናከ አላ ተስጁድ። አንደኛ ኢዝ አመርቱክ ለብቻ አላህ አዞት፣ ቀጥታ አላህ አዞት ለም የኩን ሚነ ሳጂዲን። አላህ በዛ ሰዓት ሲያዘው በውስጡ ዲሳይድ ያደረገው ነገር አምና ገነዱ ይታጠው ነው፣ አላደረገው። አላህ ይህን ሐሳቡን ያውቃል አያውቅም? ኢኒ አዕለሙ ማ ላ ተዕለሙን በቀራ 30ኛው አያ። አለም አቁል ለኩም ኢኒ አዕለሙ ገይበ ሰማዋቲ ወልአርድ ወአዕለሙ ማ ቱብዱነ ወማ ኩንቱም ተክቱሙን ሱረቱል በቀራ። እሺ ታዲያ ለምንድን ነው የሚጠይቀው አላህ? አስባችሁታል? ይሄን አላህ ያውቃል ለምን እንዳልሰገደ። ምክንያቱን የሚጠይቀው ለምንድን ነው? አላህ እያወቀ የኢብሊስን ምክንያት እያወቀ ለምንድን ነው የሚጠይቀው? ምክንያቱ ሁለት ነው። አንደኛ አላህ ማ መናዐከ ምንድነው ያገደህ? ማ መናዐከ አላ ተስጁድ እኔ ባዘዝኩ ጊዜ ከመስገድ ምንድነው ያገደህ ብሎ የጠየቀው ለሁለት ምክንያት ነው። አንደኛ እያወቀ አላህ የጠየቀው ኢብሊስ ራሱን ግልጽ እንዲያደርግ ነው። ራሱን እንዲያብራራ ግልጽ እንዲያደርግ ስለ ራሱን እንዲያብራራ እድል ሰጠው።